እንዴ ደስ ያለኝ ምክንያቱም መረጋገጥ ውስጥ ውጤቱን እንከፍታለን። ልጆቹ ግን ያንቺ ልጆች የጥላውን ልጆች አይደሉም ቢባሉ ምንድን ነው የሚሰማሽ? ድጋሚ ያስመረምራሉ እንዴ? በጣም እርግጠኛ ነኝ በንፋስ አላረግዝ። እኔ ምንም አይነት ሪሌሽን የለኝም። ስለዚህ እርግጠኛ ነሽ ማለት ነው? እናትነት እውነት ነው። ድጋሚ ያስመረምራሉ የትኛው እንጂ ይሄንን ጤት ሳልመቀበል ደርሻለሽ እንዴ? ይሄን ያክል ነው እርግጠኛ የምትሆኚው? ለአቶ ጥላሁን ተገኝና ለወይዘሮ ሀረጎይን በላይ ባሉበት ይላል። አቶ ጥላሁን ተገኝና በአቶ ጥላሁን ተገኝና በወይዘሮ ሀረጎይን በላይ አመልካችነት የዲኤንኤ ምርመራ እንዲደረግላቸው በ13/06/2018 ዓ.ም በተጻፈ የግል ማመልከቻ መጠየቃችሁ ይታወቃል ይላል። ይታወቃል። በዚህ መሰረት የተጠየቀው ምርመራ አቶ ጥላሁን ተገኝ የህፃን ሳሙኤል ጥላሁንና የህፃን ማክቤል ጥላሁን ወላጅ አባት መሆን አለመሆናቸውን እንዲረጋገጥ ተጠይቋል። የምርመራ ሂደቱ ተጠቅሶ የምርመራ ውጤቱ ከላይ በተጠቀሰው መሰረት ከአቶ ጥላሁን ተገኝ የተወሰደው የዲኤንኤ ዘረመል ከህፃን ሳሙኤል ጥላሁን እንዲሁም ከህፃን ማክቤል ጥላሁን ከተወሰደው ዲኤንኤ ዘረመል ጋር ተመሳክሮ አቶ ጥላሁን ተገኝ የህፃን ሳሙኤል ጥላሁንና የህፃን ማክቤል ጥላሁን ወላጅ አባት የመሆን እድላቸው 99.9 አባት ናቸው። እንኳን ደስ አለሽ። እንዴ ደስ ያለኝ ምክንያቱም መረጋገጥ ውስጥ አንድ ቀን ልጆች ይሄ ስሜት እንዲኖራቸው አልፈልግም እንጂ እኔ እኮ በንፋስ አይረገዝማ። እኔ እኮ ባሌ ነው። እኔ አንድም ቀን አስቤ አላውቅም። አንድም ግን ይሄን በ6 ወር እንኳን ታወቀልኝ። አንድ ቀን ከፍ ቢል ቢሆን ኖሮ ምናልባት ልጅ ይጎዳብኝ ነበር። ስለዚህ እንዳልክ ማለት ከመጀመሪያም ብያለሁ። ግን በዚሁ እንትን ብዬ ከቤተሰቦቹ ጋር ባለው ነገር እንደዚህ መታወቁ በጣም ደስ ይለኛል እንጂ አንድም ቀን ጥርጣሬ ኖሮኝ አያውቅም። እሱም እርግጠኛ ነው፣ ልብ ያውቃል። ስለዚህ ምን ተሰማሽ? ደስታ እንዳለ መጀመሪያም አውቀዋለሁ እንዳልክ። ለሱ ግን በዚህ መልኩ ማወቁ ሊያስደስተው ይችል ይሆናል። እኔም ደስ አለሽ? እውነት